ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰብ ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልኝ እያልኩኝ ለቻናል አዲስ የሆናችሁ ቪዲዮን ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ጀምሮ ማለት ነው። ለምታበረታቱን ውድ ኢትዮጵያውያን ኤርትራውያን በመላው ዓለም የምትገኙላችሁን ከልብ እናመሰግናለን። ዴርዴራማ እንግዲህ ደስ የሚልና አስተማሪ ብዙ ቁም ነገር የሚገኝበት ነው ማለት ነውና አንዳንድ ጊዜ እንግዲህ የክፉ ሰዎችን ጥግ ያስመሳይ ሰዎችን ጥግ የምታዩበት የዋህ ሰዎችና ምንም የማያውቁ ሰዎች ደግሞ በዚህ መካከል ምን ያህል እንደሚጎዱና ጉዳት እንደሚደርስባቸው ነው የምናየው ማለት ነውና አቶ አምናን እንግዲህ የብዙ ሰዎች ማስጠጊያና የብዙ ሰዎች እረፍት ነው የሱ ቤትን ቢሆንም ግን ሰዎች የሱን የዋህነቱና ደግነቱን ተጠቅመው እየጎዱት ነው የሚገኙት። አንደኛ ቤቱን ከማቃጠል እናቱን ከመግደል እንደዚሁም የድርጅቱን ግማሽ በመካፈል ጀምሮ ያው ብዙ ስቃይ እየደረሰበት የሚገኝ ነው አቶ አምናን። አሁን ላይ ግን ሀያቱ ወደ እኔ ቤት ተጠለሉ በማለት ወደ ራሳቸው ቤት እንዲጠለይ ሀያቱ ሴማ ቤት ተጠሉ ይገኛል ማለት ነውና ወይዘሮ ሴማ እንግዲህ ሚስት ተብዬዋን ጄሪንም በዙሪያው ያሉትን እዛ ቤት ያሉ ሰዎችን እያንዳንዳቸውን ሁኔታቸው ማነው አስመሳይ ማነው ጥቅም ወዳድ የሚለውን እያንዳንዱን ሊደርስበት ትችላለች ማለት ነውና ጄሪም እንግዲህ ቀይ መስመር ላይ ገብታ ትገኛለች። አሁን ማሪያ መታለች ማለት ነው። ማሪያ እንግዲህ ስትመጣ በጣም ነው ደስ ያላት ማለት ነው ሴማ። እሷም የአብሮ አደግሽ የልጅነት ጓደኛሽ አቶ አምናን እስር ቤት ገብቷል። ስለዚህ አሁን እስር ቤት ሄደሽ ልታስፈጁ ይገባል፣ ከጎኑ ሰው የለው ነበር ያለቻትና እሷም እሺ ሀያቴ ያልሽው ነገር ሁሉ አደርጋለሁ ነበር ያለቻትና እንዴ ግን ሚስት አግብቶ የለም እንዴ ሚስቱስ በማለት ነበር ጥያቄ የቀረበችላት። ታያት እቺ ምን ሚስት ሆኔ ወይ አታምር ወይ አታፍር ወይ ንግግር እንኳን አታውቅ። የእሷን ታዩና ይልቁንስ አንቺ ስራሽን ስሪ። በቅርቡ ደግሞ አባቴ ስለሚመጣ ያለውን ነገር ሁሉ አብረን እናወራለን። አዎ ልጄ አባትሽ የሚመጣ ከሆነ በጣም ጥሩ ነው። ያንቺን አብሮ አደግነታችሁ የኛ ዝምድና እንደዚህ በቀላሉ ማቋረጥ የለበትም እያለ ትገኛለች ወይዘሮ ሴማ ማለት ነው። ማርያም እንግዲህ ያው በጣም ደስ ያላት ይሄ ነገርና ቀጥታ አምነን ወደ ታሰረበት ቦታ ነበር ያመራችው። እንግዲህ እዛ የሚገኙትንም ያው በእግር ሳይሆን በእጅ መሄድ ይባላል እና በእጃቸው የሆነ ብር ነበር ሰጠት ስታረጋቸው በጣም በደስታ በቃ አይ አቶ አምናን እኮ በጥርጣሬ ነው እያያዝ ነው እንጂ ምንም እርግጠኛ የሆነበት ነገር የለም። ስለዚህ እንለቀዋለን በማለት እንግዲህ እሷ ዋሶና አስለቅቋለች ማለት ነው አቶ አምናን ሲያት እንግዲህ በጣም ደንግጧልም ደስ ብሎታልም። ሜሪያ የልጅነት ጓደኛዬ ኬት ነው የመጣሽው ዛሬ ኬት ነው ብቅ ያልሽው ከብዙ አመታት በኋላ እያለ እየተደነቀ ነበረ። እሷም ከመጣውበት መጣው በቃ እሱንቶ ግን አንተ እንዴት ነው በዋስ እንኳን ለመውጣት አትሞክርም እንዴ? ዝም ብለህ የምትቀመጠው ወንጀሉን የሰራ ካስመሰልከው እኮ በትለውም እሱም እንግዲህ አይ ችግር የለውም እንደውም እዚህ ቁጭ ብዬ ትንሽ የጽሞና ጊዜ መውሰድ እፈልጋለሁ፣ ወደ ቤትም ብሄድ ደስተኛ አይደለውም ነበር ያላት። እንዴ በቤትክ እንዴት ነው ደስተኛ ማትሆነው? ሀያትክ ከጎንህ አይደሉ እንዲ ያሉት? ወይዘሮ ሀያቴ ሴማ እኮ ያለውን ነገር ሁሉ ነግረውኛል። ስለዚህ ወንጀሉን ስላሰራህ ድረስ ደግሞ ተፍ ተፍ ብለህ ለመውጣት መሞከር አለብህ እንጂ እንደ ወንጀለኛ ሰው ዝም ብለህ መቀመጥ የለብህም። የት ሄዶ ነው ያ ሁሉ ሰው በዙሪያክ? ስምህስ ክብርህስ ይሄ ሁሉ እንዴት ነው ዝም ብለህ እስር ቤት ምገባው ነው ያለችውና እሱም የምን ክብር ነው ያልሽው ደግሞ እንዴ? ሲመስለኝ አንድ ሁለት ቀን እስር ቤት ስላደርግ ዞር ብሎብሃል፣ ትንሽ የጥሞና ጊዜ ያስፈልጋል መሰለኝ። ምን ሆነህ ነው? የምን ክብር እኮ ነው ያልከኝ? አንተን የመሰለ ልጅ፣ አንተን የመሰለ ንጉስ፣ አንተን የመሰለ ሰው እንዴት ነው የምን ክብር የምትለው? ስለዚህ አሁን ወደ ቤት መሄድ አለብን ብለው ወደ ቤት ነበር ያምሩት። ወደ ቤትም ሲያምሩ እንግዲህ አየክ ይሄ ቤት በጣም ያምራል። ሀያት የሴማ ጎበዝ ሰው ናት። የድሮ ሰው ቤትና እቃ በጥንቃቄ ነው የሚይዘው። አዎ ማለትሽ እናንተ ያሁኖቹ ትውልድ በጥንቃቄ መያዝ አትችልም ማለትሽ ነው የሚል ጥያቄ ነበር ያቀረብላት። አዎ እሱማ ባለመያዛችሁ እኮ ነው
የግት የመጣባችሁን ነገር አይታችሁ የለ እንግዲህ ቤቱ ተቃጥሎበታል። እሱ ኢንፎርሜሽን ስለሰማች ነው የተፈጠረው ነገር እኮ አብረን ያየነው ሁሉንም። በጣም ነበር የተናደደው። ይሄ ነገርም እንግዲህ በሲፈን እንደሆነ ነው ትዝ ያለው እና ቀጥታ ሳሎን ጠብቂኝ እኔ አሁን በአስቸኳይ ስልክ አውርቼ እመጣለሁ በማለት ቀጥታ ሲፈንን አፈላልጉልኝ፣ በምን መንገድ ነው ብናገኛት፣ እንዴት ነው የምናገኛት የሚለውን እንግዲህ ሲፈንን እያፈላለገ ይገኛል ማለት ነው አቶ አምናን። እሷም ወደ ቤት ገብታ ሳሎን ላይ ብቻዋን ቁጭ ባለችበት ሰዓት ወይዘሮ ሴማ ወደ እሷ እንዴ አንቺ ቆንጅዬ ልጅ ጨረቃ ይመሰልሽ እንዴት ነው ብቻሽን የተቀመጥሽው ሳሎን ላይ? አምናንስ የት አለ? አይ አምናን ውጭ ላይ ቀርቷል፣ የሆነ አስቸኳይ ስልክ ማውራውን ለብሎ ብትናትም ግን እንዲህ ቢሆንስ ታዲያ አንቺን የመሰለች ልጅ ቆንጆ እንዴት ብቻዋን ትቀመጣለች? በማለት ወይዘሮ ሴማ እንግዲህ በጣም ደስ ብሏታል ሜሪያ ወደዛ ቤት መምጣቷና ሜሪያንና አቶ አምናንን ለማጋባት ነው ሽር ጉድ ያለችው ይመስላል። ሜሪያም አቶ አምናንን እንግዲህ ልቡን ለመውሰድ ወይም ደግሞ እሱን ፍቅር ለማስያዝ ይመስላል ብቻ የምታደርገው ነገሮች በጣም የተቀራረቡ ናቸው ማለት ነውና ምናልባት አብሮ አደጉ ስለሆነችም ብለን ገምተናል ብዙዎችን። ከብሌንም የበለጠ እንደውም እሷ ነች አሁን እየቀረበችው የምትገኘው። ብሌንን እየረሳት ነው የሚገኘው። ብሌን ግን አምናን እየረሳኝ ነው እናቴ ዛህራ ምን ሆኖ አምና የተቀየረብኝ የሚል ጥያቄ ነበር ያቀረበችው። ሳይ ልጄ አምናንማ ተቀይሮብሽ አይደለም፣ ትንሽ የተረበሸ ስሜት ውስጥ ነው ያለበት ሁኔታ ደግሞ ጠንቅቀሽ ታውቂያለሽ። ስለዚህ ደግሞ እየመጣችው አዲስ እንግዳ ናት። እሷን አገር ማስለመድ አለበት፣ ቤት ማስለመድ አለበት እንጂ ባንቺ መቼ የማይቀየርብሽ። ምን ነው ልጄ ቀናስ እንዴ? እናት ዛህራ የሁላቸውም የልባቸውን ያውቃሉ። ቀናሽ እንዴ የሚል ጥያቄ ነው ያቀረበችላት። አይ እናቴ ምን ያስቀናኛል፣ በጣም ስለረሳኝ ነው እኮ ግራ ቢገባኝ ነው የሚል ጥያቄ መልስ ነበር የመለሰችላት እሷምና ነገር ግን ጄሪያውን በጣም ተናዳለች። ጄሪ ተናደደችበት አንደኛው እንግዲህ አቶ አምናን አይደለም ብሌን ይቀርና ለሚስቱ ራሱ ምንም አይነት ጊዜ እየሰጠ አይደለም። በደህናው ጊዜም ራሱ ለሚስቱም ምንም አይነት ጊዜና ቦታ አይሰጣትም። አሁን ግን ጭራሽ የባሰ ሆኗል። ቁጭ ብሎ የሚጫወተው ከሚሪያ ጋር ነው፣ ጊዜ የሚያሳልፈው ከሚሪያ ጋር ነው፣ የሚዝናናው ከእሷ ጋር ነው። እሷ እንኳን ወደ እነሱ ስትሄድ በቃ ወደ ውጭ ወጥተን እንዝናና ነበር የምትለው። ሚስቱ ወደ አጠገቡ ስትሄድ እንዴ እኔ ስታየው እንድንዝናና የምትሉት እቺ ሴትዮ ሳልነቅል ደግሞ እቺ ሌላ ትኩሳት መጣችብኝ። አምናን የኔና የኔ ብቻ ነው የማናችሁም ሊሆን አይችልም እያለች እየተናደደች ትገኛለች። እንደዚሁም ወደ ክላሷም እንግዲህ መንቀር እያለች በምትሄድበት ሰዓት ነበረ የአምናን አያት ወይዘሮ ሴማ ሳሎን ላይ ቁጭ ብለው ጄሪ ነይ የት ነው የምትሄጂው ብትላትም እሷም አይ ሀያቴ ወደ ክላሴ ነው፣ ነይ እዚህ ጋር ቁጭ በይ። ምን ትሰሪያለሽ ከክላስሽ? የሆነ እየደበቅሽው ነገር አለ? አይ ዝም ብዬ ነው ክላሴ ለመሄድ ፈልጌ ነው። እንዳትሄጂ እዚህ ቁጭ በይ ብዬሻለሁ። አይ በቃ የጨረስን መስሎኛል እንሂድ። እንዳትሄጂ ብዬሻለሁ እንዳትሄጂ። ሜሪያና አምናን አብረው እያወሩ ናቸው፣ ክላስ እየተጨዋወቱ ስለሆነ ስለዚህ ጨዋታቸው እንድታበላሽባቸው አልፈልግም ያለች በጣም ነው የተናደደችው። ርርን ያለችው ምን ማለት ነው? እንዴት ባለትዳር ክላስ ውስጥ ባልና ሚስት ይቀመጣሉ የሚል በጣም አናዷታል። የምትሆነው የምትይዘው የምትጨብጠው ሁሉ ጠፍቶባታል ማለት ነው። አንዳንድ ጊዜ ከሜርሲ ጋር መሆን ትፈልጋለች፣ አንዳንድ ጊዜ ደግሞ ከብሌን ጋር መሆን ትፈልጋለች። ብሌን እንግዲህ ብዙ ሚስጥር ታውቃለች። ጄሪ የማታውቀውን ብሌንነት የምታውቃው ምናምን እንዳደረገ በምክንያት እንዳታሰረ ሁሉ እያንዳንዱን ብሌን ታውቃለች ማለት ነው። ነገር ግን በምክንያት ነው የታሰረው። እኔ የምረዳው ነገር ካለ ባክሽ ንገሪኝ ነበር ያለቻት። እሷም አይ አምና ነገሮችን ሁሉ በራሱ መንገድ እንደሚጨርስ ተስፋ አደርጋለሁ። የአንቺ እርዳታ ቢያስፈልገው ኖሮ ይነግርሽ ነበረ። እርዳታው ስለማያስፈልገው ነው ዝም ያለሽ ነበር ያለቻት። ወይኔ ሚስጥረኛዬ በቃ እንደዚህ ሆነ።
ነገሮቹ እንደሚስተካከልለት ተስፋ አደርጋለሁ። ሚስጥረኛ አትበይ፣ የምትነግሪኝ ነገር ካለ በግልጽ ንገሪኝ፣ አሊያም ደግሞ ዝም በይ ነበር ያለቻት። አይ ጄሪ፣ ምንም የምነግርሽ ነገር የለም፣ ግን ነገሮቹን በራሱ መንገድ እንደሚያስተካክል ተስፋ አደርጋለሁ በማለት ነበር የዘጋቻት። ብሌንም እንግዲህ አሁን በጣም እየተናደደች ትገኛለች። እሱም የሜሪያ ስራ ነው። ሜሪያ ብሌን ለአምናን የተሳሳተ አስተያየት እንዲኖራት ወይም ደግሞ ለሱ ምንም አይነት ቦታ እንዳይኖራት እያደረገ ትገኛለች። እሱ በተኛበት ገብታ እንግዲህ ጅኬቱን መንገድ ላይ በመጣል ብሌን እንድታየውና ወደ እሱ ክላስ እንድታስገባ ነበር ያደረገችው። ብሌን ወደ ፎቅ ስትወጣ መንገድ ላይ የአምናን ልብስ ታገኛለች። በር ላይ አነስታ አራግፋ እንግዲህ ወደ ክላሱ ስታስገባለት አምናን ተኝቷል። ምንም የሚያውቀው ነገር የለም። ሜሪያ ግን አውቃ እነሱ ሁለቱ እንዲጣሉ ለማድረግ አምናን ስር ገብታ ተኝታ ነበር። ብሌን በጣም ደንግጣለች። ይሄ ነገር ምን እየተካሄደ ነው? አምናን ምን እየሰራ ነው የሚለው ነገር ጥያቄ ይፈጥሮባታል። እንግዲህ ብሌን እውነት በዚህ በቃ ስቶፕ ብላ ሚስጥረኛዋን ታቆመዋለች ወይስ ደግሞ ለአቶ አምናን ይሄ ነገር በምን ጉዳይ ሊፈጠር ቻለ በሚል ነገር ትጠይቀዋለች የሚለው እንግዲህ አብረን የምናይ ይሆናል። ጄሪም እንግዲህ እስካሁን ምን ትጠብቂያለሽ? ለምን ሻንጣሽን ሰብስበሽ አልሄድሽም? እያለቻት ነበር ወይዘሮ ሴማ። የት ነው የሚሄደው? እኔ እኮ ሚስቱ ነኝ። ከስንት ሴቶች ውስጥ ተሰልፈን እኮ እየመረጠኝ፣ እኔ እኮ ንግስቱ ነኝ። የት ነው የሚሄደው ነበር ያለቻት። ወረቀት አለሽ? የጋብቻ ወረቀት ከሚስትነት ባሻገር የጋብቻ ወረቀት አለሽ? ቀለበት አድርጎልሻል? ታሳየኛለሽ? ዝም ብለሽ እቺን የመጣችው ልጅ የምትንከባከቢ እንደሆን ተንከባከቢ። አይ ምትይ ከሆነ እኔ ራሴ ነቅዬ አወጣሻለሁ ያለቻት። ሜሪያም እንደዛው ነው ያለቻት። እንግዲህ አንቺ እና እሱ ምንድነው ስር ለስር የምትሉት? ባሌ እኮ ነው ነበር ያለቻትና የትኛው ባልሽ? የትኛው የወረቀት ባልሽ? የትኛው ብር አካውንትሽ ላይ አስገብቶ? የትኛው የልጅሽ አባት? ምንድነው አንድ የሚያደርጋችሁ? ባልሽ በመሆኑ ምን እርግጠኛ ነሽ ነበር ያለቻት። በጣም የደነገጠችው በጣም ደንግጣ ነው። እሷም እንግዲህ ማለት ስትላትም አይ ስቀልድሽ ነው፣ ሁላችሁም በጣም ታምራላችሁ፣ የምታስቀኑ ባለትዳሮች፣ የምታስቀኑ ባልና ሚስት ናችሁ፣ ለብዙ ሰው አሪያ ትሆናላችሁ ብላ እንግዲህ በአራት ነጥብ ዘግታታለች። ጅሏ ጄሪ ምን እየተካሄደ እንደሆነ ግን አላወቀችም። ጄሪ በቅርቡ እንግዲህ ቀይ መስመር ላይ ትገባለች። ብሌንን ግን አደራ እንዳትነኩብን እያልን እንገኛለን። ብሌን በጣም ጥሩ ልጅ ናት፣ አስተዋይ ልጅ ናት። ለዚህ ሁሉ ነገር ያበቃቻት ደግሞ ጄሪ ናት። ብሌን ምንም ምንውላት የለባትም። ሜርሲና ጄሪ ግን ቀስ ብለው ይንሸራተታሉ ማለት ነው። እና የዛሬ ጄላችሁ የመጣሁት ይሄን ይመስላል። በቀጣይ እስከምንገናኝ ቸር ሰንብቱልኝ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ተበረታቱን። እናመሰግናለን። አሁንም አብሮነታችሁ አይለየን።